ሰላም አድማጮቻችንና ተመልካቾቻችን እንደምን አላችሁ እንደምን ከረማችሁ እንግዲህ በቀጣይ ክፍል ደግሞ ዛሬ ተገናኝተናል ባለፈው ሳምንት ተሐድሶ ይሳካል ወይስ አይሳካም ተሳክቷል ወይስ አልተሳካም ከሚለው ሐሳብ ጋር ተነስተን ያልተቋጨው ተሐድሶ ያልተጠናቀቀው ተሐድሶ ነው ሊባል የሚገባው ያልተሳካው የሚለው ነገር ሊያስኬደው አይችልም ስለዚህ ያልተቋጨው ተሐድሶ ነው ሊባል የሚገባው እንደዛ ነው ምክንያቱም በአውሮፓም የቤተክርስቲያን ተሐድሶ የተሳካባቸውን 1 2 3 4 ጉዳዮች እንዲሁም ደግሞ በእኛ ቤተክርስቲያን በተለይ ከስለ መለኮታዊ ገጽታዎች አንፃር 3 ነገሮችን ለማሳየት ነው የሞከርኩት ተሳክቷል ብለን ብንልም ወይም አልተሳካም ብለን ከማለታችን በፊት እነዚህን ጉዳዮች ለመገምገም እነዚህን ጉዳዮች ለማየት ለመፈተሽ የምንነሳባቸው 3 መሰረታዊ መንደርደሪያዎች አሉ 3 መሰረታዊ መነሻዎች አሉ አንደኛው ስነ መለኮታዊ ገጽታዎች ነው እነዚህ ቴዎሎጂካል ፊቸርስ ብለን እንጠራቸዋለን ሁለተኛው ሂስቶሪካል ፊቸርሶች አሉ ታሪካዊ ገጽታዎች አሉ ሶስተኛው ድርጅታዊና መዋቅራዊ ገጽታዎች አሉ ስለዚህ ከነዚህ ከ3 ጉዳዮች አንፃር ተነስተን የአውሮፓን ተሐድሶ የተሳካባቸውና ያልተቋጨባቸው ነገሮችን ለማየት ሞክረናል ከዛም በተወሰነ ክፍል ደግሞ መተን በዛ አውድ ላይ ደግሞ ተመልሰን ወደኛ ቤተክርስቲያን ደግሞ መተን የኛ ቤተክርስቲያን ተሐድሶ ከቀደመው ዘመን ጋር ያይዘን ስም ማጥፋቱ ማጠልሸቱ የስብዕና ገደላው እና መሰል በጣም አደገኛ የሆነ ተሐድሶን የማጥፋት የማጥላላት በሰዎች ልብና አእምሮ ላይ ዋጋ ቢስ ለማድረግ በጣም አደገኛ አካይዶች እንዳሉ ሆነው እንኳን ተሐድሶ በእነዚህ ሁሉ መንገዶች እያለፈ የእግዚአብሔር ሐሳብ መለኮታዊ ሐሳብ ነውና ዛሬ ያለበትን ነገር ለማሳየት ከስነ መለኮታዊ ገጽታዎች አንፃር የተወሰኑ ሐሳቦችን ለማሳየት ሞክረናል ስለዚህ ከስነ መለኮታዊ ገጽታዎች አንፃር ምንድነው ጉዳዮችን ያነሳ ነው እንደው ትንሽ ሪቫይዝ አድርጎ ለመሄድ የባለፈውን ሳምንት የመጀመሪያው ምንድነው ገድላትን እና ድርሳናትን በተመለከተ መድረኮቻችን አውደ ምሕረቶቻችንን ሞልቶ የነበሩ ብዙዎች ደረታቸውን ነፍተው ይናገሩባቸው የነበሩ ጉዳዮች ዛሬ ላይ አሁን ላይ እነዚህ ገድላት ብዙ የረከሰ ነገር እንደያዙ ብዙ የመጽሐፍ ቅዱሳዊ ነገሮችን እንደያዙ ብዙ ከእግዚአብሔር ቃል ጋር የሚጋጩ በጣም ብዙ ጠቃሚ ያልሆኑ ጉዳዮችን በውስጣቸው እንደያዙና እንዳጨቁ ብዙ ሰዎች የተገነዘቡ ስለሆነ ከአውደ ምሕረቶቻችንም ከመድረኮቻችንም ከዘማሪዎች ከሰባኪዎቻችንም አንደበት እየወረዱ እየረገፉ እንደሄዱ ለማሳየት ሞክረናል እንደ አንድ ውጤት በቂ ነው ባይባልም አንደኛ ሄል ለማሳየት ሞክረናል ሁለተኛ ኢየሱስ የሚለው ስም ከዚህ ቀደም ለሆኑ ግሩፖች ሰተን ለሆኑ ቡድኖች ሰተን ለወንጌላውያን ለተሐድሶአውያን ምናምን ሰተን የነበረውን ጌታን ስም ዛሬ እንደ ኢየሱስ እኮ የኛም ጭምር ነው ለምንድነው ለነሱ ብቻ ሰተን እኛም እንቀመጠው ጌታ የኛም ጌታ ነው ለኛም ሲል ሞቷል እኛም እንጠራው ኢየሱስን ነው ብለዋል ብዙ ወገኖቻችን ወንድሞቻችን ኢየሱስ የሚለውን ስም እንደ አዲስ ብቻ ሳይሆን በከፍተኛ ደረጃ እየጠሩ ያንን በዛ ስም ራሳቸውን ለመግለጥ እየሞከሩ ያሉበት ነው ስለዚህ ስሙ በአውደ ምሕረቶቻችን ላይ በስብከቶቻችን ላይ በዝማሬዎቻችን ላይ በከፍተኛ ደረጃ የጌታ ስም እየተነገረ እየወጣ ያለበት ሁኔታ ነው ያለው ይሄም የተሐድሶ ስነ መለኮታዊ ውጤት ነው ወይም ቴዎሎጂካል ፊቸርን በዚህ መልኩ ማየት ይገባል ብዬ አስባለሁ ሌላው መጽሐፍ ቅዱስን የማንበብ ለምሳሌ በገዳማት በሰንበት ትምህርት ቤቶች መካከል አካባቢ በሊቃውንቱ አካባቢ እሱ ብቻ አይደለም በመምህራን እንኳን አካባቢ ላይ ጭምር እንኳን ሳይቀር ይልቁንም ማህበራዊ ሚዲያ አካባቢ ባሉ ወጣቶች ዘንድ መጽሐፍ ቅዱስን በግልም በቡድንም የማጥናት ስሜቶች ዝንባሌዎች በከፍተኛ ደረጃ እየታዩ ነው ያሉት ይሄን ሐሳብ ስናነሳ ምንድነው ያለው አንዳንዶች ማህበራዊ ሚዲያው ላይ የሚነሱ ጥያቄዎችን ለመመለስ ይሁን እንጂ ነገር ያደርጉ ያሉት ነገር ግን ሰው እግዚአብሔርን ቃል አንብቦ በነበረበት መንገድ ስለማይቀጥል ብዙዎች ያንን ቃል በማንበብ መልስ ለመስጠት ቢሆንም ለተሐድሶአውያኑ መልስ ለመስጠት ወይም ለወንጌላውያኑ መልስ ለመስጠት ወይም ጥያቄውን ለሚያቀርቡ ሰዎች መልስ ለመስጠት ይሁን እንጂ ያነሱ ያሉት ነገር ግን በዚህ ውስጥ ብዙዎች ወደ መዳን መንገድ እየመጡ ወደ እግዚአብሔር ቃል ሐሳብ እየመጡ በርግጥ እግዚአብሔር አምላክ በሕይወታቸው ላይ በቃል ውስጥ ሊገልጥ የሚገባውን ብርሃን እያገኙ ያለበት ሁኔታ ነው በዚህ አንፃር ተሐድሶ ውጤታማ እንደሆነ ኢምፓክትፉል እንደሆነ ማሳየት ያስፈልጋል ሌላው ነገረ መዳንን በተመለከተ ነገረ ድነትን በተመለከተ ብዙዎች ወደ እግዚአብሔር መንግስት እየመጡ የጸጋ መንገድ እየተከፈተ በሚሰሙት ነገር በሚያዩት ነገር በሚያዳምጡት ነገር ማህበራዊ ሚዲያው የራሱ ኢምፓክት በጣም ሰፊ ነው በተለያዩ ፖድካስቶች በእኛም ፕሮግራሞች በሚተላለፉ ዝግጅቶች ሁሉ ሰዎች እግዚአብሔርን ቃል እየበራላቸው ጽድቅ የትኛው እንደሆነ መዳን በማን እንደሆነ የእግዚአብሔር መንግስት የሚወረስበት መንገድ ምን እንደሆነ የጌታ ሥራ ምን እንደሆነ በብቻው የጌታን ኢየሱስ ክርስቶስን ማንነትና ልዕልና ልቀት በመገንዘብና በመረዳት ብዙዎች ወደ እግዚአብሔር መንግስት እየፈለሱ ያለበት ሁኔታ ላይ እንዳለን ለማሳየት ጥቂት ሞክረናል ይሄ ስነ መለኮታዊ ፊቸር ነው ይሄ ስነ መለኮታዊ ፊቸር ቢሆንም በበቂ ሁኔታ ግን ተጠናቋል ብለን የምንለው አይደለም የሚቀሩ ስራዎች አሉ
ያልተቋጩ ስራዎች አሉ። ነገር ግን በዚህ ሁሉ ፈተና ውስጥ ግን እንደ ውጤት እነዚህ ውጤቶች እንደመጡ ማየት ያስፈልጋል። በባለፈው ክፍል ጊዜ ለመናገር የፈለኩት ነገር ነበር። አሁንም መድገም ፈልጋለሁ። ተሐድሶን ስናነሳ በሁለት አቅጣጫ ነው ማየት የሚገባን ብያለሁ። አንደኛ ኦርጋኒዝሚክ ነች ቤተክርስቲያን፣ ህያዊት ነች ቤተክርስቲያን። ህይወት ያላቸው ነገሮች ይንቀሳቀሳሉ። ኦርጋኒዝሚክ መንፈስ፣ ኦርጋኒዝሚክ ፊቸርም አላት። ሁለተኛ ኦርጋናይዜሽናል ፊቸርም አላት። ከላይ የነገርኳችሁ የጠቀስኩላችሁ ነገሮች ከኦርጋኒዝሚክ ፊቸር አንጻር፣ ከመዳን አንጻር፣ ከእግዚአብሔር ጋር ካለ እርቅ አንጻር፣ እግዚአብሔር አምላክ ከገለጣቸው ስነ መለኮታዊ ሐሳቦች አንጻር፣ ከጸጋ አንጻር፣ ከእምነት አንጻር፣ ከመዳን አንጻር፣ የዘላለምን ህይወት ከመውረስ አንጻር እጅግ ሰፊ ስኬታማ ስራዎች ተሰርተዋል። በዚህ ረገድ ተሐድሶ ተሳክቷል ብለን ልንል የምንችልበትን ጉዳይ መናገር እንችላለን። እርግጥ ያልተቋጩ ያልተጠናቀቁ በበቂ ሁኔታ ከዚህ በኋላ የምንሰራባቸው የምንሄድባቸው ጉዳዮች እንደተጠበቁ ሆነው ነገር ግን የተሳካበትን መንገድ በዛ ነገር ረገድ ለማሳየት ጥቂት ሞክሬያለሁ። መነጋገር ተችሏል። ስለ እግዚአብሔር ቃል ማውራት ተችሏል ወገኖቼ። ስለ እግዚአብሔር ቃል ዲስከስ ማድረግ ተጀምሯል። ሰዎች እግዚአብሔርን ቃል ሳይፈሩ ማውራት ጀምረዋል። ከትላንት ወዲያ ወይ አንድ ካህን አጠገብ ከሌለ፣ ወይ አንድ ዲያቆን፣ ወይ አንድ መምህር አጠገብ ከሌለ፣ ወይ አንድ መጽሐፍ ቅዱስን ያቃል የሚባል በክህነት ደረጃ ያለ ሰው አጠገብ ከሌለ መጽሐፍ ቅዱስን ከፍቶ ማንበብ በጣም እንደ ከባድ ነገር እንደ ምንፍቅና አለ አይደለ ወደ ሆነ ስተት እንደሚያስገባ ነገር ነበር ስንሰማ ያደግነው እኛ። አሁን ግን ሰው በቤቱ በጓዳው በስልኩ ላይ በመንገድ ላይ በታክሲ ውስጥ በተገኘበት አጋጣሚ ሁሉ የእግዚአብሔርን ቃል እያነበበ ነው። ይሄ ትልቅ ምርታ ነው። ይሄ ትልቅ ለውጥ ነው። ተሐድሶ ያመጣው የጫና ውጤት ነው። ይሄ የጥያቄው መግፋት ልንመልሳቸው ማንችለው ጥያቄዎች ሲመጡብን ቢያንስ ለመመለስ ብለን መጽሐፍን ማንበብ መጀመራችን ይሄ ትልቅ ይበል የሚያሰኝ ነው። ይሄ ማንበብ ወዳጆቼ፣ ይሄ መልስን ለማምጣት ሌሎችን ለማአፍ ለማስያዝ አይደለ ሌሎችን ዝም ለማሰኘት የጀመርነው መጽሐፍ ቅዱስን የማጥናትና የማንበብ ስሜት በቤታችን በጓዳችን የጀመርነው የማንበብ ስሜት ምን ያክል ሰውን ወደ እግዚአብሔር መንግስት እያመጣ እንደሆነ ቀረብ ብሎ መጠየቁ ተገቢ ነው ብዬ አስባለሁ። ይሄ አልተሳካም፣ ሊሳካ አይችልም፣ ተሳክቶ አያውቅም ምናምን ብላችሁ የምትሉ ሰዎች በቤታቸው በጓዳቸው እልፍ አላፍት ሰዎች ወደ ጌታ መንግስት እየመጡ እንደሆነ፣ እጃቸውን ለእግዚአብሔር ቃል ለእግዚአብሔር መንግስት እየሰጡ እንደሆነ፣ ወደ እግዚአብሔር መንግስት እየፈለሱ እንደሆነ በተጨባጭ ማስረጃዎች ማሳየት እንችላለን። ምክንያቱም በእኛም ሁኔታ ላይ ብዙዎች ይህንን ምስክርነት እየሰጡን ስለሆነ በስልካችን እየደወሉ በአድራሻችን እየመጡ አስተምሩን ብለው የሚሉ አሳዩን ብለው የሚሉ ከናንተ ጋር መማር እንፈልጋለን ብለው የሚሉ ብዙ ሰዎች ወደኛ እየመጡ እንደሆነ ማሳየት እችላለሁ። ስለዚህ በስነ መለኮታዊ ገጽታዎች አንጻር እጅግ ከፍተኛ የሆነ በጣም ይበል የሚያሰኝ ኢምፓክቶች እየመጡ ነው። ድነት ስለሆነ ዋናው ሐሳብ፣ እርቅ ስለሆነ ዋናው ሐሳብ፣ የዘላለም ህይወት ሰዎች የሚያገኙበትን መስመር መዘርጋት ስለሆነ ዋናው ሐሳብ፣ ከእግዚአብሔር ጋር እርቅ የሚያደርጉበትን ሐሳብ ማሳየት ስለሆነ ዋናው ሐሳብ፣ የጸጋን በር መክፈት ስለሆነ ዋናው ሐሳብ፣ የተዘጋውን የጸጋ በር በምንኩስና የተዘጋውን የጸጋ በር በራሳችን ጽድቅ በራስ ጽድቅ እንቅስቃሴ የተዘጋውን የጸጋ በር ሰዎች ክርስቶስ ኢየሱስ 50 እነሱ 50 አዋተው ለመጽደቅ የሚታትሩበትን የድካም ህይወት ያስቀረን መንገድ ስለሆነ ዋናው ሐሳብ ብዙዎች እያመለጡ ነው። የእግዚአብሔርን ቃል በማንበብ ብዙዎች ወደ እግዚአብሔር መንግስት እየመጡ ነው። የእግዚአብሔርን ቃል በማጥናት ብዙዎች ለእግዚአብሔር መንግስት እጃቸውን እየሰጡ ነው። ብዙዎች ከሞት እያመለጡ ነው። ብዙዎች ከሲኦል እየተረፉ ነው። ይሄ የተሐድሶ ውጤት ካልሆነ ታዲያ ምንድን ነው ብለን የምንለው ወዳጆቼ? ተሐድሶ ኢምፓክት ነው። ኢምፓክትፉል ውጤት ነው። የሚታይ ተጨባጭ ለውጥ እያመጣ ያለው አይ ማየት አንፈልግም ቢያመጣም መገንዘብ አንፈልግም ብለን ምንድን ከሆነ በጣም አስቸጋሪ ነው። ከትላንት ወዲያ ለመናገር አይደለም ለመጠየቅ አይደለም ለማሰብ እንኳን የሚከብዱ ጥያቄዎች ሰዎች ጠየቁ ነው። በቃ ቤተክርስቲያን ንጽሕት ነች፣ ስንዱ እመቤት ነች፣ ስህተት አልቦ ነች፣ ዓለም ሁሉ ስቶ እሷ ብቻ ነች ንጽሕት ሆና ያለችው፣ እግዚአብሔር አምላክ ከሰማይ ያመጣት ያወረዳት ብቸኛዋ የጽድቅ መገኛ የጽድቅ መንገድ ቤተክርስቲያን ብቻ ነች፣ እቺ ነች፣ እኛ ነች። ዓለም ስቶ አውሮፓ ስቶ አፍሪካ ስቶ በጠቅላላ ዓለም ሁሉ በስተት ውስጥ ገብቶ እሷ ብቻ ነች እውነታውን ጠብቃ የምትሄደው የሚለው ሐሳብ በብዙ ምዕመኖቻችን አባቶቻችን ልብና አእምሮ ውስጥ እየወደቀ እንዳለ ማየት ያስፈልጋል። ቤተክርስቲያን እንደሳተች ሚስቴክ ውስጥ እንዳለች መታደስ እንደሚያስፈልጋት መለወጥ እንደሚያስፈልጋት ብዙዎች እያዩና እያመኑ የመጡበት ዘመን ላይ እንዳለን ማየት ያስፈልጋል። ስለዚህ ይሄ እንደ ውጤት ካየነው በቀላል ደረጃ ልናየው የሚገባ ውጤት አይደለም። ሁለተኛ ወደ ኦርጋናይዜሽናል ፊቸሮች ልምጣላችሁ፣ ወደ ተቋማዊ ጉዳዮች ልምጣላችሁ። በተቋም ደረጃ
አንዳንድ የቤተ ክርስቲያኒቱ ኤሊት ብለን የምንጠራቸው ምሁራን ሐሳብ እያቀረቡ ነው። መዋቅራዊ ለውጥን በተመለከተ ምክር ሐሳብ እያቀረቡ ይገኛሉ። መዋቅራዊ ለውጥ የግድ የሚልበት ዘመን ላይ እንደደረስን ይሄን ያቀረቡ ሰዎች በነገራችን ላይ ተሐድሶን የሚቃወሙ ተሐድሶ ማድረግ የለባትም ቤተክርስቲያን ብለው የሚሉ ቤተክርስቲያን ትክክል ነች ብለው ለዘመናት ሲጽፉ ሲያስተምሩ የነበሩ የቤተክርስቲያኒቱ ልጆች ነን ብለው የሚሉ ተሐድሶ የሚባልን ነገር አንፈልግም አንሰማም ብለው የሚሉ በስም ደረጃ መጥቀስ ይችላሉ። የሚታወቁ ሰዎች ያቀረቡት ምክር ሐሳብ አለ። ይሄ ምክር ሐሳብ ወዳጆቼ ተሐድሶ እየገፋ ከመምጣቱ ጥያቄው እየገፋ ከመምጣቱ በርግጥ ቤተክርስቲያኒቱ የሳተችባቸው የወደቀችባቸው ጉዳዮች መሸፈን እስከማይቻል ድረስ እያገጠጡ እያፈጠጡ ከመውጣታቸው የተነሳ ትናንትና ሸፋፍነን የነበርናቸው ነገሮች ደባብቀን የነበርናቸው ነገሮች ዛሬ እየተገለጡ ከመውጣታቸው የተነሳ ሊካድ በማይችል ሁኔታ ሊሸፈን በማይችል ሁኔታ በተከሸነ ቋንቋ ደባብቀን እናልፈው በማንችል ሁኔታ ያለንን ድርጅታዊ ጥንካሬ ያለንን ሰብአዊ ጥንካሬ ያለንን የሰው ሀብት ያለንን እድሜ ታሪክ ትውፊት ምናምን ብለን የምንጠራቸው ነገሮች ዋቢ አድርገን ልንከልለው የማንችለው ሀቅ ያለው የመታደስና የመለወጥ አደባባይ ስለተሰጣብን እነዚህ ኤሊት ብለን የምንጠቅሳቸው የቤተክርስቲያኒቱ ምሁራኖች ምክር ሐሳብ እያቀረቡ ነው ያሉት። አንድ አባባል አለ አይ ቲንክ በሰሜኑ ሀገራችን ክፍል የሚጠቀስ ሐሳብ ነው። ምንድነው የሚሉት? አንድ ሴት እንደዚህ እርጉዝ ነች አረገዛለች አላረገዘችም ምናምን የሚባሉ ክርክሮች ተነሱ ማለት ነው። አይ እርግዝና ነው፣ አይ አይደለም ይሄ ቦርጭ ነው፣ አይ እንትን ነው፣ አይ ቦርጭ ነው ምናምን ብለው ሲከራከሩ አንድ አባት ምን አሉ? ጠይቋቸው እንዴት ነው አባታችን ይሄ ነገር እርግዝና ነው ወይስ ቦርጭ ነው ብለው ጠይቋቸው ምን አሉ? እኚህ ሰው አይ ተውት ግድ የለም ቦርጭ ከሆነ ይጠፋል ሽል ከሆነ ይገፋል ነው አሉ ይባላል። እና ጉዳዩ እንደ ቦርጩ ነው ሊጠፋ ስላልቻለ እየተገለጸ ስለመጣ ይሄ ነገር አካሄዱ ከባድ ነው ብለው ምክር ሐሳብ አቅርበዋል። መዋቅራዊ ለውጥ እንደሚያስፈልግ እኛ የምናቀርበው ሐሳብ እንዳለ ሆኖ ለዘመናት ቤተክርስቲያን መዋቅራዊ ለውጥ ማድረግ አለባት። የአስተዳደር ተሐድሶ ማድረግ አለባት። የአስተዳደር ሪፎርሜሽን ማድረግ አለባት። መንገዷን፣ አካሄዷን፣ ስርዓቷን፣ መዋቅሮቿን ልትፈትሽ ይገባል። እንደ እግዚአብሔር ቃል እንደ አዲስ ኪዳን ልትመረምር ይገባል የሚባል ስንል የቆየነውን ሐሳብ ጆሮ ዳባ ልበስ ብለው የከረሙ ወንድሞቻችን ዛሬ ላይ ጉዳዩ እየተገለጠ ዛሬ ላይ ጉዳዩ እየገፋ ዛሬ ላይ ጉዳዩ ልንሸፍነው ማንችልበት ደረጃ ላይ ሲደርስ አይ ይሄ ነገር አደገኛ ነው ብለው ምክር ሐሳቦችን ያቀርባሉ። እነዚህ ምክር ሐሳቦችን በዝርዝር ሐሳብ ነው በአራት ጉዳዮች ያቀረቧቸው ነገሮች ላስቀምጥላችሁ። የመጀመሪያው አንደኛው ቡድን ምን ቡድን አለ መሰላችሁ? ራሱ ቤተ ክህነቱ መዋቅሩ በራሱ ሸክም ነውና ፈርሶ መሰራት አለበት የሚሉ ቡድኖች አሉ። ይሄ ከባድ ነው። ሸክም ነው በቃ ይሄ ቤተ ክህነቱ በራሱ መዋቅሩ አሁን ያለውን ዘመን አሁን ያለውን ወጣት አሁን ያለውን አገልግሎት አሁን ያለውን ተልእኮ አሁን ያለውን ተደራሽነት የሚመጣውን ዘመን ወጣት መጻኢ ዕድል የቤተ ክርስቲያኒቷን መጻኢ ዕድል ሊመጥን የሚችል ቁመና ላይ አይደለም እና ያለው ፈርሶ መሰራት አለበት የሚል አንድ ቡድን አለ። ይሄ ቡድን የሚያቀርበው አንዱ ሐሳብ እንዴት ነው ተቋምን መዋቅር ለምንድን ነው ማፍረስ የሚያስፈልገው ተብሎ ሲጠየቅ የሚያቀርበው ሐሳብ ምንድነው? ለ1600 ዓመት እኮ ያለ ቤተ ክህነት ኖረናል እንግዳችን አይደለም ብለው የሚሉ ቡድኖች ናቸው። እነዚህ በጣም ጉዳዩ ያሳሰባቸው ፈጽሞ ተስፋ እንደሌለው መዋቅሩ ተስፋ ቢስ እንደሆነ መዋቅሩ ራሱን ሊያድስ ራሱን ሊያሻሽል የሚችልበት ጊዜ እንዳለፈበት የሚያስቀምጡ ቲሞች ናቸው። አንደኛ። ሁለተኛው ቡድን ነው ከማፍረስ ይልቅስ በሂደት ማስተካከል ይቻላል የሚል ደግሞ ቡድን አለ። ይሄ ለዘብተኛ ቡድን ነው። ጥፋት አለ እርግጥ ነው። ተቋሙ አሁን ያለውን አጠቃላይ ተልእኮ አጠቃላይ ተደራሽነት አጠቃላይ መጻኢ ዕድል ቤተክርስቲያኒቱ ያላትን አገልግሎትና እድሜ የትውልድን ኃላፊነት አባታዊ ኃላፊነት የዘመን ኃላፊነት ሪስፖንሲቢሊቲ ልትሸከም ማስችልበት ደረጃ ላይ እንዳለች የታወቀ ነው። ነገር ግን ከማፍረስ ይልቅ በሂደት ማደሱ የተሻለ ነው የሚል ለዘብተኛ ቡድን አለ። ሶስተኛው ቡድን ደግሞ ምንድነው የሚለው አሁን ያለው ተቋም ጥገናዊ ለውጥ ሊያድነው ከሚችልበት ደረጃ አልፏል ይላል። ስትራክቸራል ለውጥ
ሊታደገው ሊያድነው ከሚችልበት ደረጃ ላይ ስላለፈ አሁን የሚያስፈልገው ፋውንዴሽናል ኦርጋናይዜሽናል ሪፎርሜሽን ነው። ስር የሰደደ በጥናት ላይ ተመሰረተ መሰረት ያለው ሪፎርሜሽን ተቋሙ ማድረግ አለበት። በጥገናዊ ለውጥ ብናልፈውም ይላል ይሄ ቡድን፣ ጥገናዊ ለውጥን በማድረግ ብናልፈውም ነገ ከነገ ወዲያ ነገሩ አፍጥጦ ይወጣብናል። ዘመኑ አልፏል፣ ቆየ፣ ስር ሰደደ፣ ችግሩ ስር ሰደደ፣ ስር ይዟል አሁን ይሄ ጉዳይ። ስለዚህ ይሄ የሚያስፈልገው መሰረታዊ የሆነ ስትራክቸራል የሆነ ፋውንዴሽናል የሆነ ሪፎርሜሽን ነው የሚያስፈልገው እንጂ በጥገናዊ ለውጥ የሚድን አይደለም ይሄ ችግር ብሎ የሚል ደግሞ ሶስተኛ ቡድን አለ። አራተኛው ቡድን ከሁለተኛው ቡድን ጋር ተስማሚ ነው። መፍረስ የለበትም። መፍረስ ያለበት ተቋሙ ሳይሆን አሰራሩና ሲስተሙ ነው። መታደስ ያለበት አሰራሩ፣ ሲስተሙ፣ ፍልስፍናው፣ አቃፊነቱ፣ ተደራሽነቱ ነው መታደስ የሚያስፈልገው ብለው ይላል። እነዚህ አራት ቡድኖች አራት አይነት ሐሳብ ያቀርባሉ። እርግጥ አንዱ ከአንዱ ጋር ሊሰፋ ይችላል፣ ግን ቅድም የጠቀስኩላችሁ ቶታሊ መፍረስ አለበት የሚል ቡድን አለ። ምክንያቱም አሁን ያለውን ዘመን እድል፣ ውጤታማነት፣ ኢፌክቲቭነስ መጻኢ ዕድል ሊሸከም አይችልም ብሎ የሚል አለ። ኖ መፍረስ የለበትም ነገር ግን በሂደት ማድረስ ይቻላል የሚል አለ። ሶስተኛው ቡድን ደግሞ ኖ በሂደት ለማድረስ ጊዜው አልፎበታል፣ ስለዚህ የሚያስፈልገው ስር ሰደድ በጥናት የተመሰረተ ስትራክቸራል ፋውንዴሽን ለውጥ የሚያስፈልገው ብሎ የሚል አለ። አራተኛው ደግሞ ኖ ተቋሙን እንደ ተቋም ማፍረስ ሳይሆን ማድረስ ያለብን ሲስተሙን ነው ማድረስ ያለብን፣ ፍልስፍናውን ነው ማድረስ ያለብን፣ ተደራሽነቱን ነው ማድረስ ያለብን፣ አቃፊነቱን ነው ማድረስ ያለብን። በሂደት ደግሞ አጠቃላይ ለውጡን ሊሸከም የሚችል ህዝቡን ሊሸከም የሚችል የቤተክርስቲያኒቱን እድሜና ታሪክ ሊሸከም የሚችል ይልቁንም የቀጣይ መጻኢ ዕድሉን የወጣቶችን የቀጣዩን ትውልድ መጻኢ ዕድል ሊሸከም በሚችል መንገድ ሲስተሙ፣ አቃፊነቱ፣ ፍልስፍናው፣ ተደራሽነቱ ነው መታደስ ያለበት የሚል በአራት ሐሳቦች የቀረበ ምክረ ሐሳብ ቀርቧል። እነዚህ አራቱ ምክረ ሐሳቦች ስንጨምቃቸው በአጭሩ ምን እያሉ ነው እነዚህ ወንድሞቻችን? በአጭሩ ተቋማዊ ተሐድሶ ያስፈልጋል የሚል ድምዳሜ ላይ እንደደረስን ትልቅ ማሳያ ነው። ትልቅ ማሳያ ነው። ስንጮ የነበረው ነገር ይሄ ነው። ቤተክርስቲያን አስተዳደራዊ ተሐድሶ ማድረግ አለባት። ራሷን መፈተሽ አለባት። አሁን ያለው አስተዳደር፣ አሁን ያለው መዋቅር፣ አሁን ያለው ቤተ ክህነት ቅድም በነገርኳችሁ በጠቀስኩላችሁ መልኩ ይሄንን ዘመን ሊሸከም የሚችል እድልንም እዳውንም ሊሸከም የማይችል ነው አሁን ያለው ቤተ ክህነት። የቤተ ክርስቲያኒቱን እድልም ፈተናም መከራም አገልግሎትም ተደራሽነትም ፍልስፍናም አቃፊነትም የተልእኮ ስፋትም ልቀትም ጥራትም ሊሸከም የሚችል አይደለም አሁን ያለው ቤተ ክህነት። ሲስተሙ ፌል አድርጓል ነው ሐሳቡ እያልን የነበረው። ሲስተሙ የጥቂቶች ብቻ መጠቀሚያ ሆኗል ነው እያልን ያልነው። ሲስተሙን ስውር እጆች አንቀው ይዘውታል ነው እያልን ያልነው። እነዚህ ስውር እጆች ለእግዚአብሔር ቃል ደንታ የሌላቸው፣ ለወንጌል ደንታ የሌላቸው፣ ህዝቡ ቢድን ባይድን ደንታ የሌላቸው፣ ሴሬሞኒያል የሆኑ ሴሬሞኒው ይድመቅላቸው እንጂ ጥምቀቱና መስቀሉ ይድመቅላቸው እንጂ ታቦታቱ ወጥተው ይግቡላቸው እንጂ ህዝቡ እልል ብሎ አሜን ብሎ ይውጣላቸውና ይግባላቸው እንጂ ፈጽሞ ለወንጌል ፈጽሞ ለአዲስ ኪዳን ትምህርት ፈጽሞ ለክርስቶስ ትምህርት ደንታቢሶች ጥቅማቸው እስካልተነካ ድረስ የጥቅም ሰንሰለቶቻቸውን እስካልተበጣጠሰባቸው ድረስ ለሐዋርያዊ ተልእኮ ግዴለሽ የሆኑ ሰዎች ሲስተሙን አንቀው ይዘውታል ነው እያልን የነበረው። ሴሬሞኒያል የሆኑ ሰዎች፣ የጥቅም ሰንሰለቶች፣ ጥቅም ተኮሮች ቤተክርስቲያኒቱን ፈጽሞ ስም አጠራሯ እንኳን ሊታወቅ ወደማይችልበት ወደ ገደል እየነዷት ያሉ ሰዎች ሲስተሙ ላይ አሉ። ስለዚህ ተቋማዊ ተሐድሶ የግድ መምጣት አለበት ነው እያልን ያለው። ይሄንን ሐሳብ ዛሬ የቤተክርስቲያኒቱ ኤሊት ብለን የምንላቸው ቲሞችና ቡድኖች ይሄን ሐሳብ እያቀረቡ ነው ያሉት። ይሄን ሐሳብ ሲያቀርቡ ምንድነው የሚሉት መሰላችሁ? አሁኑ ተቀምጦ መነጋገር መጀመር አለበት ባይ ናቸው። ይሄን እያልን ያልነው ቅድም የጠቀስኩላችሁ ሐሳቦች አሉ። እኛ አይደለም እያልን ያልነው ይሄን ያለ ፈጽሞ ተሐድሶ የሚባል ነገር አታሰሙን አያስፈልግም ብለው ለረጅም ዘመን መጽሐፍ ሲጽፉ የነበሩ፣ ጋዜጣ ሲያትሙ የነበሩ፣ በሚዲያቸው ላይ ፈጽሞ ተሐድሶን የተለያየ ስም በመስጠት ሐራጥቃ ምናምን ተሐድሶ በማለት አላለ ቅድም የጠቀስኩላችሁ በዓል በራሽ፣ ሃይማኖት አፍራሽ፣ የአውሮፓን ባህል አምጪ፣ ጴንጤ፣ መናፍቅ ምናምን እያሉ ብዙ ስያሜ በመስጠት የሚታወቁ እከሌና እከሌ የሚባሉ ግለሰቦች
ግለሰቦችን ያቀፈ ኤሊት ቲም ነው። መታደግ አለብን፣ ቤተክርስቲያኒቱን መታደግ አለብን ብለው የተነሱ ልጆች ናቸው እነዚህ። ይሄ ተሐድሶ ውጤት ነው ወገኖቼ። ተሐድሶ እየተሰደበ እየተገፋ እየተራበ እየተጠማ በተለያየ ካራክተር አሳሲኔሽን ውስጥ እያለፈ ስም ማጥፋት ውስጥ እያለፈ በአንድም በሌላ መንገድ ያመጣው ኢምፓክትና ለውጥ እንደሆነ ማሳየት ያስፈልጋል። እና ምንድነው ያሉት? መቀመጥ ያስፈልጋል፣ ተቀምጦ መመካከር ያስፈልጋል። ተቀምጦ መካከር ለምንድነው ያስፈልገው ሲባል ተቀምጠን ስንመካከር ሚዛን የሚያስጠብቁ አካላት ይመጣሉ። የዛን ጊዜ ቤተክርስቲያኒቱን ተቋሙንም መታደግ ይቻላል የሚሉ ኤሊት ቲሞች ናቸው። መሸነጋገር የለብንም፣ ችግሩ የለም ብለን ማለት የለብንም። በቃ ጨርሶ መካት የለብንም። እንደዚህ ካደረግን ሰዎችንም ተቋሙንም ወደ ጽንፍ ወደ አዘቅት ነው ይዘን የምንገባው። ስለዚህ ጥንቃቄ ያስፈልገዋል የሚል ቡድን ተነስቷል። እንደውም በዚህ ውስጥ አንድ የቀረበው ሐሳብ ምንድነው? አሁን ከኛ የሚጠበቀው አሉ እኚህ ሰዎች ከኛ የሚጠበቀው እንግዲህ እዛ ውስጥ ያሉ ሰዎች ቅድም የጠቀስኩላችሁ ናቸው። በጥቅም ሰንሰለት የተያያዙ ናቸው፣ ሴሬሞኒያል ናቸው፣ ለሐዋርያዊ ተልእኮ ግዴለሽ ናቸው፣ ለእግዚአብሔር ቃል ለወንጌል ፈጽሞ ግዴለሾች ናቸው፣ ተቋሙን አንቀው ያዙት። ስለዚህ አሁን እነዚህ ሰዎች ጋር መሟገቱ ትርጉም የለውም ባይ ናቸው አንዳንዶቹ እዚህ ውስጥ ያሉት። ስለዚህ ምንድነው ማድረግ ያለብን? አሁን ምንሰራው ህዝቡን ማንቃት ነው አለብን። ህዝቡ ከነቃ ይላሉ የነቃው ህዝብ የነዚህ ሰዎች ፈቃደኝነት ሳይጠይቅ ተቋሙን ራሱ ይታደገዋል ባይ ናቸው። ወይ ያድነዋል ወይ ያፈርሰዋል ባይ ናቸው። ስለዚህ አግሬሲቭሊ አዌር ማድረግ አለብን ህዝቡን፣ ለህዝቡ ይሄንን ጉዳይ መግለጥ አለብን ባይ ናቸው። አሁን እነዚህን ሁሉ ነገሮች አጠቃለን ስንገመግመው ተቋማዊ ተሐድሶ የግድ የሚልበት ዘመን ላይ እንደመጣን መገንዘብ አለብን። የሙስና አበጋዞች የያዙት ነው። የሙስና ዋሻ ነው። መታደስ፣ መዘመን፣ መሰልጠን የግድ ያስፈልገዋል። ተልእኮን ረስቷል። የጌታን ተልእኮ ረስቷል። ሴሬሞኒያል ሆኗል። ትኩረቱ ሁሉ ፌስቲቪቲ ሆኗል። የሰው መዳን ግዴለሽ ሆኗል። የሰው መዳን ምንም አይመስለውም፣ ሰው ቢድንም ባይድንም። አንድ አባት እንዳሉት አረ አባታችን ብዙ ህዝብ እኮ እየወጣ ነው፣ ብዙ ሚሊዮን የሚቆጠር ሰው እኮ ከቤተክርስቲያናችን እኮ እየወጣ ወደ ሌሎች ቤተ እምነቶች እኮ እየገባ ነው ተብሎ ሲጠይቁ አንድ አባት ምን አሉ? አይ ግድ ለምተዋቸው ለኛ ዱርዬው ይበቃናል አሉ። አያችሁ፣ ፈጽሞ ለአንዲት ነፍስ ዋጋ ቢስ የሆኑ ሰዎች በብዙ ሚሊዮን የሚቆጠር ሰው እየወጣ ነው ሲባል አይ ግድ ለኛ ዱርዬው ይበቃናል ባይች። የሰው መዳን ከእግዚአብሔር ጋር እርቅ ማድረግ ፈጽሞ ግድ የለሽ የሆኑ ሰዎች አንቀው የያዙት ድርጅታዊ መዋቅር ነው ይሄ መዋቅር። ስለዚህ ይሄንን ነገር ወይ በማደስ ወይ ሲስተሙን በማስተካከል ወይ አጠቃላይ በማፍረስ ካልሆነ በስተቀር ለውጥ ሊመጣ አይችልም የሚሉ ኤሊት ቲሞች ተነስተዋል። ይሄ የተሐድሶ ኢምፓክት ነው። የተሐድሶ የጩኸት ውጤት ነው። የተሐድሶ የጩኸት የእንባ የለቅሶ የጸሎት ውጤት ነው። ይሄን እያነሱ ያሉ ሰዎች በቤተ ክርስቲያኒቱ ውስጥ አንቱ የተባሉ አውደ ምሕረት ላይ መድረክ ላይ ሲመጡ የሚጨበጨብላቸው፣ ገና ሳይናገሩ አሜን የሚባልላቸው፣ ገና ሳይናገሩ እልል የሚባልላቸው አዋቂ ኤሊት የተባሉ ሰዎች ያቀረቡት ምክር ሐሳብ ነው። ታዲያ ይሄ መዋቅራዊ ለውጥ ይምጣ የሚባለው ሐሳብ የተሐድሶ ኢምፓክት ካልሆነ፣ የተሐድሶ ትሩፋት ካልሆነ፣ የምንጠይቀው ጥያቄ ለወንጌል የተመቸ፣ ለተልእኮ የተመቸ፣ ለእግዚአብሔር ቃል የተመቸ፣ ተደራሽነቱ እግዚአብሔር ቃል ያደረገ፣ ፍልስፍናው እንደ እግዚአብሔር ቃል የሆነ፣ አቃፊነቱ እንደ እግዚአብሔር ቃል የሆነ፣ ርዕዮተ ዓለሙ እንደ እግዚአብሔር ቃል የሆነ ተቋም ያስፈልገናል እያለ ምንጮ ይሄ ነው። እርግጠኛ ይፍረስ የሚል አቋም የለንም። እዚህ ላይ የነበሩ የግብረ ኃይሉ የኤሊት ቲሙ ቡድኖች ያቀረቡት አንዱ ሐሳብ ለ1600 ዓመት እኮ ያለ ቤተ ክህነት ኖረን እናውቃለን፣ ምንም ችግር የለም በዚህ መንገድስ ብንቀጥል ብሎ የሚሉ ሰዎች ቢኖሩም እንኳን እኛ ግን እንደዛ አይነት ሐሳብ የለንም። ቤተ ክርስቲያኒቱ መታደስ የሚገባውን ተቋማዊውን መንገድ በመለየት በቀረበላት ምክረ ሐሳብ መሰረት ፍልስፍናውን፣ ተደራሽነቱን፣ አቃፊነቱን፣ ተልእኮ መርነቱን፣ የቤተ ክርስቲያኒቱን እድልና ዕዳ በረከትም ጭምር ሊሸከም በሚችል ሁኔታ ሁለንተናዊ ተክለ ስብዕና የተገነባ የመጪውን ዘመን የመጪውን ትውልድ ዕጣ ፈንታ መጻኢ ዕድል ከግምት ያስገባ አልሳትኩም አልሳሳትኩም አልቦ ስህተት ነኝ አለምስቶ ብቻዬን እውነተኛ ነኝ የሚለው ራስን ማታለያ ዘዴን በማቆምና በማስቀረት ለተሐድሶ እጆቿን እንድትዘረጋ ነው እኛ የምንጠይቀው እንጂ ቶታሊ ነገሩ ይፍረስ እንደገና ፈርሶ ይሰራ
የሚል ነገር እውነት ለመናገር በእኛ ሐሳብ ውስጥም አጀንዳ ውስጥም ይሄ ነገር የለም። ስለዚህ ተሐድሶ እየተሳካ ነው፣ ተሳክቷል። በአጠቃላይ በዚህ ረገድና በዚህ መንገድ እያመጣ ያለው ለውጥ ይሄንን ይመስላል። በግል ሕይወት ደረጃ ይሄን ይመስላል። በድርጅታዊና በተቋማዊ መልኩም ደረጃ እንደዚህ አይነት ጥያቄዎች ሬዝ እንዲደረጉ እኛ የምናቀርበው ጥያቄ እንደተጠበቀ ሆኖ እኛ በተለያየ መንገድ በዶክመንት በሰነድ እያዘጋጀን ያለነው ለቤተክርስቲያኒቱ ለአባቶቻችን ለማቅረብ እያዘጋጀን ያለነው የሰነድ ዝግጅቶች እንደተጠበቁ ሆነው የቤተክርስቲያኒቱ ልጆች ነን ብለው የሚሉ ተቆርቋሪነት አለን ብለው የሚሉ ቤተክርስቲያናችን ስትፈርስ ስትጠፋ ስትወድም ስም አጠራሯ ወደማይታወቅበት ደረጃ ስትመጣ ቆመና ናይም ብለው የሚሉ የቤተክርስቲያኒቱ ልጆች ይህን ጥያቄ ሬዝ ማድረግ መጀመራቸው ይበል የሚያሳኝ ነው። እንግዲህ ይሄ ከሆነ ወደ መጨረሻው ሐሳብ ልምጣና ሐሳቤን በዚህ ላይ ጠቅለል እያደረኩኝ ለመሄድ ልሞክር። በመጨረሻ ተሐድሶ ይቋጭ ይሆን ወይ? ይጠናቀቅ ይሆን ወይ? ደግሞ ሲጠናቀቅ ከሆነ መቼ ይጠናቀቃል? የማይጠናቀቅ ከሆነስ ለምን አይጠናቀቅ የሚለውን ነገር ማሳየቱ ተገቢ ነው ብዬ አስባለሁ። የቤተክርስቲያን ተሐድሶ ይቋጫል? አዎ ይቋጫል። መቼ ይቋጫል የሚለውን ከሁለት ነገር አንፃር ለማሳየት ልሞክር። አሁንም አንደኛ ከስነ መለኮት አንፃር የቤተክርስቲያን ተሐድሶ ይቋጫል አይቋጭ የሚለውን ነገር ለማየት ከስነ መለኮት ከቴዎሎጂካል ፊቸር አንፃር ስመለከተው በመድር ላይ ያለች ቤተክርስቲያን ሁሉ ጊዜ ራሷን ታያለች። በመድር ላይ እስካለች ድረስ ወገኖቼ ቤተክርስቲያን በመድር ላይ እስካለች ድረስ ሁሉ ጊዜ ራሷን ትፈትሻለች። እንደ እግዚአብሔር ቃል መንገዷን ታያለች፣ ተልኳን ታያለች፣ ትምህርቷን ታያለች፣ የምእመኖቿን ህይወት ታያለች፣ አጠቃላይ መንገዷን አካሄዷን ታያለች፣ ትመረምራለች፣ ታያለች፣ ራሷን ታድሳለች። ስቻለሁ ወይ? ኦኬ እዚህ ጋር ስቻለሁ፣ ይሄን ላስተካክል። መንገዴ እንዴት ነው? እዚህ ጋር የሚሳረግ ያለው ይሄን ላስተካክል እያለች ሁሉ ጊዜ ምድር ላይ እስካለች ድረስ ወገኖቼ ምድር ላይ እስካለች ድረስ ተሐድሶ አያስፈልገኝም የምትል ቤተክርስቲያን የለችም። በምድር እስካለች ድረስ አሁን በምድር ላይ አጥቢያዊ መልኳን ይዛ እስከ ቆየች ድረስ ተሐድሶ አያስፈልገኝም፣ ስንዱ እመቤት ነኝ፣ አልቦ ስተት ነኝ ብላ ልትል አትችልም። ራሱ ባህሪው እንኳን አይፈቅድም። የምድር ባህሪ እንኳን ይሄን ነገር ለማድረግ የሚፈቅድ አይደለም ወገኖች። አንደኛ ከስነ መለኮት አንፃር ሁሉ ጊዜ ቤተክርስቲያን ራሷን ልትፈትሽ ይገባል። ሁለተኛ ከመጽሐፍ ቅዱስ አንፃር መጽሐፍ ቅዱስ ምንድነው የሚለን በዚህ ጉዳይ ላይ? አሁን ይቋጫል አይቋጭም መቼ ነው የሚቋጨው የሚለው ነገር ለማሳየት ስለፈለኩኝ ነው ይሄን የምናገረው። ከመጽሐፍ ቅዱስ አንፃር አንደኛ ኃጢአት እስካለ ድረስ አይ ኃጢአት እኔ ውስጥ የለም ብላ ምትል ቤተክርስቲያን ካለች እሰየው፣ እግዚአብሔር ይመስገን። በመካከል ኃጢአት እስካለ ድረስ በምእመን መካከል፣ በህዝቡ መካከል፣ በአባቶች መካከል፣ በመሪዎች መካከል ኃጢአት የሚባለው ኃጢአት ምንድን ነው? ኃጢአት ማለት ለእግዚአብሔር ያለመታዘዝና ያለመገዛት ስሜትና ዝንባሌ ማለት ነው። ኃጢአት ማለት ያ ለእግዚአብሔር ያለመታዘዝ ስሜትና ዝንባሌ በተግባር ሲገለጥ በጎ ያልሆነ ድርጊት ማለት ነው ኃጢአት ማለት። ስለዚህ ኃጢአት እስካለ ድረስ በመካከል የኃጢአት ዘር እስካለ ድረስ ተሐድሶ አያስፈልገኝም ብላ ምትል ቤተክርስቲያን የለችም። ያንን ኃጢአት በእግዚአብሔር ቃል እያጠበች፣ ያን ኃጢአት በእግዚአብሔር ቃል እያጸዳች፣ ያን ኃጢአት በእግዚአብሔር ቃል እያረመች፣ በንስሐ እያስተካከለች ነው የምትለው ቤተክርስቲያን። አይ እኔ ኃጢአት የለብኝም፣ በመካከሌ ንጹህ ነኝ፣ ምንም ስተት የሚባል ነገር የለብኝም ብላ ካለች ቤተክርስቲያን እንግዲህ ይሄ በጣም የተለየ ተአምር ነው። ሁለተኛ የሐሰት ትምህርት እስካለ ድረስ ሐሰተኛ አስተማሪዎች ከምድር ገጽ ላይ እስካልጠፉ ድረስ ሁልጊዜም ሬዝ የሚደረግ ሁልጊዜም የሚነሳ ሁልጊዜም ዘመን እየጠበቀ የሚንቀሳቀስ የሐሰት ትምህርት እስካለ ድረስ ያን የሐሰት ትምህርት ኑፋቄ ቤተክርስቲያን በተሐድሶ እያደሰች ልትቀጥል ዘንድ ራሱ ስሪቷ ራሱ ያስገድዳታል። ሶስተኛ የሰው ድካም እስካለ ድረስ የሰው የባህሪ ድካም፣ የሰው የሞራል ድካም፣ የሰው የጸጋ ድካም፣ የሰው የህይወት ምልልስ ድካም እስካለ ድረስ ተሐድሶን ማድረግን ቤተክርስቲያን አያስፈልገኝም ልትል አትችልም። አይ የሰው ድካምን የለብኝም ብላ ካለች ቤተክርስቲያኒቱ እሱ ትልቅ ተአምር ነው ማለት ነው።
አራተኛ የባህል ግፊቶች እስካሉ ድረስ ሰዎች የሚያመጧቸው ሲንክሪቲዝሞች እስካሉ ድረስ ቅይጥነቶች እስካሉ ድረስ ሰዎች የሚያመጧቸው የመጽሐፍ ቅዱሳዊ ባህሎች፣ ስርዓቶች፣ ወጎች እስካሉ ድረስ ቤተክርስቲያን ተሐድሶን ከማድረግ አትቆጠብም። ሌላው የዘመኑ ተግዳሮቶች እስካሉ ድረስ ዘመን የሚያመጣቸው ተግዳሮቶች በወጣቶች መካከል የሚመጡ ለምሳሌ ቴክኖሎጂን ተተግነው የሚመጡ ትምህርትን ተተክለው የሚመጡ ዘመን አመጣሽ ነውሮች፣ ዘመን አመጣሽ መጽሐፍ ቅዱሳዊ ልቅ የሆኑ የሥርዓተ ጾታ ጉዳዮች እስካሉ ድረስ ልቅ የሆኑ የሞራል ኢሹዎች እስካሉ ድረስ ቤተክርስቲያን ራሷን በማያቋርጥ እርማትና ተሐድሶ ውስጥ ማሳለፍ የግድ ይላታል። እነዚህ ጉዳዮች የሉብኝም፣ ኃጢአት የለብኝም፣ የሐሰት ትምህርት ስጋት የለብኝም፣ የሰው ድካም የባህል ድካም የለብኝም፣ የባህል ግፊት ድካሞች የሉብኝም፣ ዘመኑ የሚያመጣቸው የዘመን ተጽዕኖዎች ድካሞች የሉብኝም ብላ ካለች ቤተክርስቲያኒቱ በእርግጥም እሷ ንጽሕትና ቅድስት ነችና ተሐድሶ አያስፈልጋትም። ነገር ግን የትኛዋም ምድር ላይ ያለች ቤተክርስቲያን እነዚህ ጉዳዮች በምድር ላይ እስካሉ ድረስ በማያቋርጥ ፕሮግሬሲቭ በሆነ እርማት ውስጥና ተሐድሶዎች እንድታልፍ የግድ ይላታል። ስለዚህ ተሐድሶ የሆነ ዘመን ላይ የሚጠናቀቅ የሆነ ዘመን ላይ የሚቋጭ ጉዳይ አይደለም። መቼ ነው የሚቋጨው ብለን ብንጠይቅ መቋጫው የሚያገኘው መቼ ነው? ክርስቶስ ኢየሱስ መጥቶ ዳግም መጥቶ ሁሉን ነገር ፍጹምና ሙሉ እስከሚያደርገው ድረስ ቤተክርስቲያን በተሐድሶ መንገድ መሄዷ የማይቀር ነው። እሱ መጥቶ ያችን ንጽሕት ሙሽራ ለራሱ ያዘጋጃት እድፍ የሌለባት እንከን የሌለባት ሕጸት የሌለባት ፍጽምት የሆነችውን ቤተክርስቲያን ይዞ እስከሚሄድ ድረስ ቤተክርስቲያን ወደ ክርስቶስ ኢየሱስ ወደ መንግስቱ ይዟት ያችን ሙሽሪት ይዟት እስከሄድ ድረስ በምድር ላይ የተተከለችው ቤተክርስቲያን በማያቋርጥ ፕሮግሬሲቭ በሆነ የተሐድሶ መንገድ ውስጥ ማለፍ ተፈጥሯዊ ስሪቷ ነው፣ ተፈጥሯዊ ባህሪዋ ነው። ስለዚህ ተሐድሶ ተሳክቷል፣ እየተሳካ ነው፣ ወደፊትም ይሳካል። ነገር ግን መቋጫውን የሚያገኘው ባለቤቷ፣ ሰሪዋ፣ የሞተላት ጌታዋ፣ ሙሽራዋ ጌታ ኢየሱስ መጥቶ ይዟት እስኪሄድ ድረስ በማያቋርጥ ተከታታይነት ባለው እንደ እግዚአብሔር ቃል በሆነ እንደ እግዚአብሔር ሐሳብ በሆነ ዘመኑን በዋጀ ዘመኑን በሚመጥን መጽሐፍ ቅዱስን በሚመጥን አዲስ ኪዳናዊ ይዘት ባላቸው የተሐድሶ መስመሮችና መንገዶች ታልፍ ዘንድ ስሪቷ ያስገድዳታል። ስለዚህ ሐሳብ ለመቋጨት ያክል ተሐድሶ አያስፈልግም፣ ተሳክቶ አያውቅም፣ በታሪክ ውስጥ መካከል ውስጥ ተሳክቶ የሚያውቅ ነገር አይደለም፣ አልተሳካም ብለው የሚሉ ሰዎች ይህንን የታሪክ የሥነ መለኮት የድርጅት አብነቶችን በማየት መንገዳቸውና ሐሳባቸውን እንዲመረምሩና እንዲያዩ በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ። በአውሮፓ ቤተክርስቲያን ውስጥ የተካሄደውን የተሳካውን ሊቋጭ ያልቻለውን ያልተቋጨውን መንገዶችን ለማሳየት ሞክሬያለሁ። እንደገና ወደኛም ቤተክርስቲያን መጥቼ ደግሞ ከሥነ መለኮታዊ ጉዳዮች አንጻርና ከድርጅታዊ መዋቅር ጉዳዮች አንጻር ተሐድሷችን ያመጣቸው ለውጦች ለማሳየት ሞክሬያለሁ። ተሐድሷችን ያመጣቸውን ለውጦች ለማሳየት ክሊርሊ ሪፈር ለማድረግ ፊቸሮቹን 1 2 3 ብዬ ለማሳየት ሞክሬያለሁ። ስለዚህ በድርጅታዊ ጉዳዮች አንጻር ቀደም የጠቀስኳቸው በውስጥ ያሉ የቤተክርስቲያኒቱ ልጆች ነን ብለው የሚሉ ይመለከተናል ብለው የሚሉ ተቆርቋሪዎች ነን ብለው የሚሉ ሰዎች ያቀረቧቸው ምክረ ሐሳቦች አሳይቻለሁ። እነዚህ ምክረ ሐሳቦች በእርግጥ ቤተክርስቲያኒቱ ተቋማዊ ተሐድሶ እንደሚያስፈልጋት አለ የማይባል ነው። አያስፈልጋትም ብሎ የሚል አንድ ሰው እንኳን ልናገኝ አንችልም። እንደው ዝም ብሎ ይሄ ሰብአዊ ሞራላዊ ሰው ካልሆነ በስተቀር የሚታዩት ነገሮች እየተካሄደባቸው ያሉ ጉዳዮች የተጓዝንባቸው አሁን ያለንባቸው የቁልቁለት መንገዶች ቤተክርስቲያኒቱ ራሷን በተሐድሶ በማየትና በመፈተሽ እንደ እግዚአብሔር ቃል ለሚመጣው ትውልድ ሊመጥን በሚችል ሁለንተናዊ ተክለ ስብዕና መንፈሳዊም ድርጅታዊም ስነ መለኮታዊም ስትራክቸሮች በመታገዝ ራሷን በማደስ አቅሟን በማሳደግ ካፓሲቲ ራሷን በማድረግ እንደ እግዚአብሔር ቃል በመዋብ በማመር ለሚመጣው የእግዚአብሔር ቃልና ሐሳብ በመታዘዝና በመገዛት ሙሽራዋን እንድጠብቅ ዛሬም ጥያቄያችንን ጥሪያችንን ማቅረብ እንፈልጋለን። ተሐድሶ ተሳክቷል? አዎ ተሳክቷል። ነገር ግን ጌታ ኢየሱስ መጥቶ ሁሉን ነገር ቋጭቶ ቤተክርስቲያን ከዚህ ምድር ላይ እስከምትነጠቅ ድረስ
በማያቋርጥ የተሐድሶ በማያቋርጥ የለውጥ በማያቋርጥ ራስን የመመርመርና የመፈተሽ መንገድ ውስጥ ታልፍ ዘንድ የተገነባችባቸውና የተሰራችባቸው ስሪቶች ያስገድዷታል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እስካሁን በነበረን መርሃ ግብር ላይ በነበረን ዝግጅት ላይ ሐሳቦች ካላችሁ ጥያቄዎች ካላችሁ የምትጠይቁን እንዲና እንዲህ ቢሆን ብላችሁ የምትሏቸው ጉዳዮች ካሉ እንግዲህ በአድራሻችን ልጠይቁን ልታወሩን ሐሳብ አስተያየቶችን ልታስቀምጡ ይችላላችሁ። እግዚአብሔር አምላክ የተመሰገነ ይሁን። በቀጣይ እንግዲህ መርሃ ግብር እስከምንገናኝ ድረስ እግዚአብሔር አምላክ ይባርክልን። እግዚአብሔር አምላክ ይባርካችሁ፣ ጸጋ ይብዛላችሁ። በጣም እናመሰግናለን። ይቆየን።